ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን በወልቃይትና በራያ ጉዳይ በራያ ጉዳይ በመተከል በደራና በሞላው በአማራ ክልል እንግዲህ በጣም ከባድ የሆነ ሴራ እየተሰራ ነው ያለው። ይህ ሴራ ምንድነው? ሰሞኑን በወልቃይት ጉዳይ እንግዲህ የወልቃይት ጉዳይ የማንነት አስመላሾች ከጌታቸው ረዳ ጋር እንግዲህ በመተማ በሁመራ መገናኘታቸው ይታወቃል። በዚህ ስብሰባም እንግዲህ ጌታቸው ቁርጥ ያለውን አቋሙን ሲሆን የገለጸው ምንድነው ያለው? የወልቃይት ጠገዴ አካባቢ የማንነት ጥያቄ ያለ አይመስለኝም። ነገር ግን የኢኮኖሚ ተጠቃሚነት ጥያቄ ግን አለ ብሎ ነው ያሳሰበው። ምክንያቱም ይህ ምን ለማለት ነው? አማሮች እንደ አማራ ወልቃይት ጠገዴን የሚመኙት የኛ ነው የሚሉት የማንነት ጥያቄ ኑሯቸው ሳይሆን የኢኮኖሚ ጥያቄ በዛ አካባቢ የሚደረገውን የሰሊጥ ሰብል ተጠቃሚነት ፍለጋ ነው እንጂ የማንነት ጥያቄ ኑሯቸው አይደለም። ለኢኮኖሚው ለመሬቱ ብለው ነው እንጂ ለአግሪካልቸሩን ለመጠቀም ብለው ነው እንጂ የማንነት ጥያቄ አየላቸውም የሚል ምላሽ ሲሰጥ በነ አረጋ ከበደ በነ ኮሎኔል ደመቀ ዘውዱና በነ አሸተ ደምለው በኩል ግን የተባለ ነገር የለም እስካሁን ማለት ነው። ግልጽም አይደለም፣ ድብቅ ነው። ምክንያቱም እንዳትሉ ምንም ነገር ትንፍሽ እንዳትሉ የተባሉ ይመስላል እንግዲህ ከብልጽግናው መንደር ላይ። ይህ በጣም ከባድ አካሄድ ነው። ይህ ችግር ምን ይፈጥራል ሲባል አንደኛ ጎጃም፣ ወሎ፣ ሸዋ እና ጎንደር ያሉትን እርስ በርስ የማቃቀር ሴራ ነው ማለት ነው ያዘው። እርስ በርስ ያቃቅራል። እንዴት ነው የሚያቃቅረው ደግሞ? ጎጃም ስለ ወልቃይት ብሎ ሙቷል፣ ወሎ ስለ ወልቃይት ብሎ ሙቷል፣ ስለ ራያ ብሎ ሙቷል፣ ሸዋም ስለ ወልቃይትና ስለ ራያ ብሎ ሙቷል። ከክልሉ ውጭ ያሉ አማራም ስለ ወልቃይትና ራያ ብሎ ሙቷል። ነገር ግን ይህን በመካድ አንዳንድ የብልጽግና ሰዎች እነ ኮሎኔል ደመቀና እና አሸተ ደምለውን ጨምሮ ባዴኖችን ጨምሮ እንግዲህ ይህንን ልዩነት ለመፍጠር አትክረው እየሰሩ ይገኛሉ፣ ተሸውደው ባለማወቅ ማለት ነው። ነገር ግን የአብይ አህመድ ፍላጎት ወልቃይትና ራያ ላይ የአብይ ፍላጎት እና የህወሓት ፍላጎት እንዲሁም ደግሞ የአማራ ህዝብ ፍላጎት በጣም የተለያየ ነው። የአማራ ህዝብ የማንነት ጥያቄ ነው። የህወሓት ህዝብ ደግሞ የማንነት ጥያቄ ሳይሆን የኢኮኖሚ ጥያቄ ነው። ምክንያቱም ሀገር መሆን ይፈልጋሉ። ሀገር ለመሆን ደግሞ አትሊስት ኢኮኖሚያቸውን የሚኖሩበትን ሁኔታ መፍጠር ይፈልጋሉ። ይህን ለመፍጠር እንግዲህ ምን ማድረግ አለባቸው? ለአግሪካልቸሩን ለመቆጣጠር ወልቃይት፣ ራያ፣ ሁመራ ይህን ነገር ይዘው መገንጠል ይኖርባቸዋል ማለት ነው። እነዚህን ቦታዎች ይዘን መገንጠል አለብን ብለው ስለወሰኑ ነው እንግዲህ ይህን ያህል አቲካራ ይህን ያህል ግጭት እዛ አካባቢ የሚያስነሱት ማለት ነው። ስለዚህ ጌታቸው እንዳለው የአማራ ህዝብ ሳይሆን የኢኮኖሚ ጥያቄ ያለበት፣ የአማራ ህዝብ የኢኮኖሚም የማንነትም ጥያቄ ያለበት፣ ነገር ግን ጌታቸው እንዳለው የኢኮኖሚ ጥያቄ ብቻ ያለበት የትግራይ ህዝብ ነው። የትግራይ ህዋቶች ናቸው የኢኮኖሚ ጥያቄ ያለባቸው። ሀገር መሆን ሲፈልጉ ኢኮኖሚ ይዘው መገንጠል አለባቸው። አግሪካልቸር የሚያሳልጡበት ቦታ ይዘው መገንጠል አለባቸው። ይህ ደግሞ ራያና ወልቃይትን መርጠዋል ማለት ነው። ሁመራን መርጠዋል ማለት ነው። መተማን መርጠዋል ማለት ነው። ስለዚህ የነሱን ሐሳብ የአማራ ህዝብ የነሱን ፍላጎት የአማራ ህዝብ አስመስሎ በተቃራኒው ጌታቸው የተናገረበትን ሁኔታ ኮሎኔል ደመቀም ሆነ አሸተ ደምለውም ሆነ እና አረጋ ከበደም ሆነ አጸፋ የሰጡበት መንገድ የለም። ያስተባበሉበት መልክ የለም። የተጋፈጡበት እስካሁን ነገር ምንም የለም። ስለዚህ ይባስ ብሎ የውሸት ፕሮፓጋንዳ በአሚኮ ከመልቀቅ ውጭ ማለት ነው። የውሸት ፕሮፓጋንዳ በአሚኮ አስለቅቋል እና አረጋ ከበደ። ይህ ሽወዳ ነው። የአማራን ህዝብ ለመሸወድ የአማራን ህዝብ
ከነሱ ጎን የማድረግ እንግዲህ አሸተ ደምለው ምንድነው ሲል የነበረው አማራ ላይ በታሪካዊ ጠላቶቻችን ጋር ከህዋት ጋር የሚነጋገር ቡድን ተፈጥሯል፣ አካላት ተፈጥሯል ብሏል። ስለዚህ እነዚህ ሲል ምንድነው እነ ዘመነን አፋብሃን ነው፣ እነ ሀብቴ ወልዴን ነው፣ እነ ምሬን ነው፣ እነ ኢንጂነር ደሳለኝን ነው እንደዚህ ያለው ማለት ነው። ነገር ግን ጀነራል ተፈራ ማሞ ከትግራይ ህዝብ ጋር ነው ያሉ። ከትግራይ ህዝብ ጋር አዎ ግንኙነት ያስፈልጋል፣ ከኤርትራ ጋር ያስፈልጋል። ነገር ግን ጀነራል ማሞ ያለው እንደ ህዝብ ነው እንጂ እንደ ቡድን ህዋት ብሎ አልጠራም። ነገር ግን እና አሸተ ደምለው ግን ከወያኔ ጋር ከታሪካዊ ጠላቶቻችን ጋር ለመነጋገር ያሰበ የተዘጋጀ አካላት አሉ ብሎ ሲከስ ሰልፍ ያስመሰሉ። ነገር ግን ከህዋቶች ጋር የተነጋገረ ጃኖ ለብሶ የተቀበለ ግን ራሱ ነው፣ ሁመራ ላይ ማለት ነው። ጃኖ ለብሶ ተቀበለ ጌታቸው አረጋ ከበደም እንግዲህ ራያ አካባቢም እንግዲህ አስገብተው ብዙ የአማራ ወጣቶች እየተደበደቡ ነው። ይህ እንግዲህ በምሬ ሊያታልሉ ይችላሉ። ምሬ ነው እንደዚህ ተናግሮታል እኮ ከዚህ በፊት የአማራ ብልጽግና አመራሮች እኮ የሚናገሩት ከነምሬ ፊት ለፊት ህዋቶች ምሽግ እየቆፈሩ አሉ። ነገር ግን እነምሬ አይተኩሱባቸውም፣ አንድም ጥይት አልተኩሱባቸውም ብሎ እኮ ልክ የጅል አስተሳሰብ እኮ ለአማራ ህዝብ ዘርቷል። ምክንያቱም ይህን ክልሉን ጥሰው ገብተው ምሽግ ሲሰሩ ካየ ምሽጉን የማስቆም ግዴታው መንግስት ነኝ ያለው ራሱ ነው አይደል? ክልሉን እያስተዳደሩ ነው፣ ሰላም ነው እያሉ ነው አይደል? ራሱ እኮ ነው እንትን መቆጣጠር ያለበት፣ ራሱ ነው ማስወጣት ያለበት። የማንን ወደ ማን ነው? ስለዚህ ይሄ በጣም ከፍተኛ የሆነ ችግር የሚፈጥር ነው ለወደፊት። ከፍተኛ የሆነ ችግር ይፈጥራል ለወደፊት፣ ከፍተኛ የሆነ ተጽዕኖ ይፈጥራል ለወደፊት፣ ከፍተኛ የሆነ ቀውስ ይፈጥራል ለወደፊት። እንግዲህ ይሄ መስተካከል አለበት ማለት ነው። ስለዚህ በዚህ መታለል የለበትም። አሁን ኮሎኔል ደመቀ ይሁን ምንም ይሁን አንዴ ጃኖ ስለለበሱ ብቻ ክብር የምንሰጥበት ሁኔታ ሊኖር ይችላል። ነገር ግን በዚህ ሁኔታ ግን በአሁኑ ሁኔታ አሁን እየሰሩት ባሉት ሁኔታ ግን ምንም አይነት መቻል ምንም አይነት መታገስ ማያስፈልገው ሁኔታ ላይ ደርሷል ማለት ነው። ምክንያቱም እነሱ የአብይ አህመድ መጠቀሚያ እየሆኑ ነው። የአብይ አህመድ መጠቀሚያ ሆነው ክልሉን እያስወረሩ ነው፣ ክልሉን እያስመቱ ነው። ሰሊጡን ከጀነራሎች ጋር በመሆን እየዘረፉት ነው። ስለዚህ ይህን ቡድን ኃይል ሊባል ይገባል። ይህ ቡድን በጣም ከፍተኛ የሆነ አማራ ጥል የሆነ ስትራቴጂ ይዞ መጥቶ ከአብይ ጋር የተጣመረ ነው። እንግዲህ አብይ ደግሞ የሚጠቀምባቸው ወልቃይትና ራያን ቦታውን ነው የሚፈልገው። ቦታውን ፋኖ ከኤርትራ ጋር ይገናኝበታል የሚለውን ቦታ ለመቆጣጠር ነው የሚፈልገው።